አንዳንድ ጊዜ ከፍቅር አጋሮቻችሁ ጋር የመለያየት ነጥብ ላይ ስትደርሱ ለእናንተ ጥሩ አመለካከት ከሌላቸው ሰዎች ጋር የሚያስጠላ ንግግርን ካደረጋችሁ በኋላ ስትለያዩ፣ ከስራ አጋሮቻችሁ ጋር ጸብ ቀረሽ ክርክር ተነስቶ ብዙ ወቀሳን ስታስተናግዱ፣ ከነዚህ ሁሉ አጋጣሚዎች በኋላ ተለያይታችሁ ብቻችሁን ስትሆኑ የሚሰማችሁ ግራ የመጋባት የመናደድና የመረበሽ ስሜት አስተውላችሁ አታውቁም? ምንም የእናንተ ጥፋት ባይኖርበት እንኳን ያ ድርጊታቸው በጣም ያስጠላችኋል። ያ ሁሉ ነገር ታዲያ በድንገት የተከሰተ ነገር ሳይሆን ማጭበርበርና ማታለል ጭምር ነው እና ከምታስቡት በላይም ደጋግሞ ይከሰታል በብዙዎቻችን ላይ። ሰዎች እናንተን ለማታለል ትልቅ ፓወር አያስፈልጋቸውም። ይልቅ እናንተ ጋር የሚያደርሳቸውን አክሰስ ነው የሚፈልጉት። ስሜቶቻችሁን፣ ጊዜያችሁን፣ ድክመታችሁን እነዚህም በሚገባ ማግኘት ከቻሉ ከናንተ በተቃራኒ ይጠቀሙባቸዋል። አብዛኛው ሰው የማይረዳው ሀቅ ደግሞ ይሄ ነው። በሰዎች የምትጭበረበሩት ወይም የምትታለሉት ያን ያህል በጣም ደካማ ስለሆናችሁ ሳይሆን ትክክለኛ ግንዛቤ ስለሌላችሁ ነው። አታላይ ሰዎች ጠንካራ ጎናችሁን አያጠቁም። ይልቅ ጥርጣሬያችሁ ላይ፣ ደግነታችሁ ላይ፣ የዋህነታችሁ ላይ፣ ለመወደድ ያላችሁ ከፍተኛ ፍላጎት ላይ፣ ሰዎችን አስቀይም ይሆን እያላችሁ የምትፈሩበትን አጋጣሚ፣ በእነዚህ ነገሮች ላይ ነው የሚያተኩሩትና የሚያጠቋችሁም በእነዚህ መንገዶች ነው። ይህ ቪዲዮ ታዲያ በልዩ መልኩ የቀረበላችሁ በእነዚህ አታላይና አጭበርባሪ ሰዎች በአእምሮ፣ በስሜት እንዲሁም ሳይኮሎጂካሊ በእነሱ ስትበዘበዙና የማንም መጫወቻ ሳትሆኑ እንድትኖሩ የሚያደርጓችሁን ባህሪያት ልክ እንደ መርማሪ ፖሊስ እያንዳንዷን አታላይ ሰዎች ባህሪ የምታጋልጡበት ቆይታ ነው። እስከ መጨረሻው በመመልከት ከአታላይ ሰዎች ወጥመድ ለመውጣት መከተል ያሉባችሁን 4 ልዩና ስውር የሆኑ ጥበባዊ ባህሪያትን አንድ በአንድ እንመለከታለን። እንደተለመደው እንግዲህ ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ኮሜንት በማድረግ ትብብራችሁን እንድታደርጉ ስል ከልቤ ጋብዛችኋለሁ። በቀጥታ እነዛን ነጥቦች አንድ በአንድ እንመልከታቸው። አሁን አንደኛ፣ ቃላትን ሳይሆን ተግባርን ተመልከቱ። አንዳንድ ሰዎች ወንዝ በሌለበት ስፍራ እንኳ ድልድይ ካልገነባሁላችሁ እያሉ ቃል ይገቡላችኋል። ይሄ በፍቅር ስሜት ውስጥ ብትሆኑ የማታስተውሉት ሊሆን ይችላል። ሲያልፍ ግን በውሸታቸው ምክንያት ዋጋ የምትከፍሉት እናንተው ራሳችሁ ናችሁ። አብዛኛው ሰው በሚወደው ሰውና በሚያምነው ሰው ጭምር እንኳ የሚታለለው ብዙ ስለሚያዳምጥና ትንሽ ብቻ ስለሚመለከት ነው። ነገር ግን በጭራሽ ቃላቶቻቸውን ማመን የለባችሁም። ልታምኑ የሚገባችሁ ተግባሮቻቸውን ብቻ ነው። በዚህ ቀላል ልማድ ፌክ የሆኑ ጓደኞቻችሁን፣ አታላይ ፍቅረኞቻችሁን፣ ውሸታም የሥራ ባልደረቦቻችሁን እና ማንኛውም ሊጠቀሙባችሁ ብቻ የቀረባችሁን ሰው ማጋለጥ ትችላላችሁ። የሚያታልሏችሁ ወይም የሚያጭበረብሯችሁ ሰዎች በተግባር አይጀምሩም። የሚጀምሩት በስቶሪ ነው። የሆነ ታሪክን ለእናንተ በማውራት ነገ እቀየራለሁ፣ አንቺን ለመጉዳት አስቤ አይደለም፣ መልሼ እከፍልሃለሁ፣ ከአንቺ ውጪ በጭራሽ ሌላ ሰው አልፈልግም። በአጠቃላይ የሚያወሩት የእናንተን ስሜት በሚነካ መልኩ ነው። ምክንያቱም ስሜቶቻችሁን መቆጣጠር ከቻሉ እናንተንም ተቆጣጥረው እንደፈለጉ እያሽከረከሩ መግዛት እንደሚችሉ ያምናሉ። በሰዎች መታለልና መጭበርበር ግን ለአንድና ለመጨረሻ ጊዜ ለማስቆምና ከነሱ ስራትና በኋላ ከሚመጣ ሐዘንም ራሳችሁን ነፃ ማውጣት ከፈለጋችሁ ሰዎች ስለእናንተ ያላቸውን ስሜት መጠየቅ አቁሙ። ቃል የሚገቡላችሁን ነገሮች አትመልከቱ። ምን ሊሰሩ እንደሆነ በማሰብ አትጨነቁ። የሚያደርጉትን ነገር ብቻ ተመልከቱ። ያን ያህል በጣም ቀላል ነው። ስለእናንተ ኬር እንደሚያደርጉላችሁ ደጋግመው እየተናገሩ ነገር ግን እርዳታ በሚያስፈልጋችሁ ጊዜ ይሰወራሉ። እንደሚቀየሩ ፕሮሚስ እየገቡላችሁ ነገር ግን ተመሳሳይ ባህሪን በየሳምንቱ ይደጋግሙባችኋል። ለነሱ ጠቃሚ እንደሆናችሁላቸው ደጋግመው እየነገሯችሁ ነገር ግን እናንተን እንደ አማራጭ ሰው ትሪት ያደርጓችኋል። አፋቸው ሁሌም ፍላጎትን ይናገራል።
ተግባራቸው ግን እውነታን ነው የሚነግራችሁ። አታላይ ሰዎች ትልቁ ፍርሃታቸው ከእናንተ ጋር ግጭት መፍጠር አይደለም። መናደዳችሁ ወይም በእናንተ መገፋታቸው አይደለም የነሱ ፍርሃት። ይልቅ የነሱ ፍርሃት እናንተ ትኩረት ማድረግ የጀመራችሁበት ዕለት ነው። ያኔ ነው ሁሉም ነገር ከጨዋታው ውጭ የሚሆንባቸውና በጀመሩት ጨዋታ ራሳቸው የሚሸነፉት። ስለዚህ በዚህ ህግ የምትመሩ ከሆነ ለውሸት ይቅርታዎች ደጋግማችሁ የልባችሁን በር መክፈት ታቆማላችሁ። ባዶ ፕሮሚሶችን ማመን ታቆማላችሁ። ለጥቅም ብቻ ለሚቀርቧችሁ ሰዎች ተጨማሪ እድልን መስጠት ታቆማላችሁ። አንዴ ይህን ህግ ከተገበራችሁ ማንም ሊቆጣጠራችሁ አይችልም። ሁለተኛ ደግሞ የግል ህይወታችሁን ምስጢራዊ አድርጉ። አብዛኛው ሰው ማታለል የሚከሰተው ሰዎች እኛን ሲዋሹን ብቻ ይመስለዋል። ነገር ግን ሰዎች የሚያታልሉን ስለዋሹን ብቻ ሳይሆን እኛም ለተሳሳተ ሰው ትክክለኛ መረጃን በምናጋራ ጊዜ ነው። ህልሞቻችሁን፣ ፍርሃታችሁን፣ ያለፈ ታሪካችሁን፣ ድክመቶቻችሁን፣ የቤተሰቦቻችሁን ምስጢር፣ በራስ አለመተማመናችሁን፣ እቅዳችሁን፣ እነዚህን ሁሉ ለሰዎች ስታጋሩ ያ ሰው እናንተን እንደፈለገ ሼፕ ለማድረግ ለመቆጣጠር በጣም ቀላል ይሆንለታል። ብቸኛ መሆን በጣም እንደምትፈሩ ንገሯቸው እስቲ። እናንተን ለመቆጣጠር ሲሉ ጥለዋችሁ እንደሚሄዱ ደጋግሞ ያወሩባችኋል። ግጭት፣ ክርክር እና መጣላት እንደማትወዱ ግልጽ አድርጋችሁ ንገሯቸው እስቲ። ከዛም በትልቅ በትንሹ ሊናገሯችሁና ድምፃቸውን ከፍ አድርገው ሊጮውባችሁ ይፈልጋሉ። እቅዶቻችሁንና ማሳካት የምትፈልጉትን ትልልቅ ህልሞቻችሁን ለሰዎች አውሩ እስቲ። ከዛም ተስፋ አስቆራጭና የአይሳካም ስሜትን ያንጸባርቁባችኋል። ምክንያቱም ያላችሁ ተነሳሽነትና ጽናት የእነሱን ምቾት ያስፈራራባችኋል። አታላይ ሰዎች የእናንተን ድክመት ሊፈጥሩባችሁ አይችሉም። አንዴ በእጃቸው የሰጣቸውን ድክመቶች ግን በየቀኑ እየመነዘሩ ይጠቀሙባችኋል። ለሰዎች ሁሉንም ነገር መናገር አንድ ትልቅ አደጋ አለው። እሱም ተገማች ሰው ያደርጋችኋል። በሁሉም የምትገመቱና መጨረሻችሁ የሚታወቅ ትሆናላችሁ። አታላይ ሰዎች እናንተን እንደፈለጉ ለመቆጣጠር አንድ ነገር ብቻ ነው የሚፈልጉት። እሱም የእናንተን ፓተርን ወይም ድግግሞሽ ማወቅ ነው። ነገር ግን ስሜታችሁን፣ ግባችሁንና ድክመታችሁን ከለላ ካደረጋችሁለት የማትነበቡ፣ የማትገመቱና የማትሰበሩ ትሆናላችሁ። አታላይ ሰዎች ደግሞ ማንበብ የማይችሉትን ሰው ይጠሉታል። ስለዚህ ከእንደነዚህ አይነት አታላይ ሰዎች መደበቅ ያሉባችሁን 3 ዋና ዋና ነገሮች እንመልከት። አንደኛ፣ የተረጋገጠ እውነታን እንጂ ስሜቶቻችሁን ለነሱ አታጋሩ። ጥያቄ ቢጠይቋችሁ መመለስ ትችላላችሁ፣ ነገር ግን ያላችሁበትን ኢሞሽናል ስቴት ወይም ስሜታዊ ሁኔታ ማጋለጥ የለባችሁም። ሁለተኛ፣ ትልቁ ፍርሃታችሁን ወይም በራስ መተማመን እንደሌላችሁ አትንገሯቸው። ምክንያቱም አታላይ ሰዎች እናንተን ለማጥቃት መጀመሪያ የሚመለከቱት ነገር ያንን ስለሆነ። ሶስተኛ፣ እቅዳችሁ እስኪሳካ ድረስ ለሰዎች ሼር ማድረግ አቁሙ። ዝምታችሁ ጋሻ ይሆናችኋል። የእናንተ ፕራይቬሲ ፓወር ይሆናችኋል። ምስጢረኛነታችሁ ራሳችሁን መከላከያ ትልቅ መንገድ ነው። ሶስተኛ ደግሞ ጠንካራ ገደብ ማስቀመጥ ጀምሩ። አታላይ ሰዎችን በፍጥነት የሚያጋልጣቸው አንድ ተግባር፣ መርዛማ ሰዎችን እናንተ ላይ ያላቸውን ፓወር እንዲያጡ የሚያደርጋቸው አንድ ትልቁ ነገር ጠንካራ የሆነ የምታስቀምጡት ገደብ ነው። አብዛኛው ሰው የሚታለለው ያን ያህል ሞኝ ስለሆነ አይደለም፣ ይልቅ ጠንካራ ያለ ገደብ ስለሌለው ነው። ገደቦቻችሁ ቀላል፣ ግልጽ ያልሆኑና ወጥነት የጎደላቸው ከሆኑ ሁሉም ሰው ለማታለል ቀላል ይሆንለታል። ገደብ ማለት ማስፈራሪያ ማለት አይደለም። ክርክር ወይም ሰውን ለማራቅ የምታስቀምጡት አጥር አይደለም። ገደብ ማለት የማትቀበሉትና የምትቀበሉትን ነገር በግልጽ የምትናገሩበት ስቴትመንት ነው። ገንዘብ ለሰዎች አላበድርም። ሰዎች በዚህ መልኩ እንዲናገሩኝ አልፈቅድላቸውም። ያ ለኔ አይሰራም።
በየጊዜው ያለ ምክንያት ስልክ የሚደውልልኝ ሰው ምቾት አይሰጠኝም። እንደዚህ አይነትና መሰል ገደቦችን ማስቀመጥ ማለት ነው። አጭር፣ ግልጽና ረጋ ያሉ መልሶች። አታላይ ሰዎች እናንተን ለማጥቃት የሚመለከቱት ጥፋተኛ የሚያደርጓችሁን ነገር፣ ግራ የሚያጋባችሁን ነገር፣ ጫና ውስጥ የሚያስገባችሁን ነገር፣ ፍርሃታችሁን እና የምትታገሱትን ነገር ነው። ነገር ግን ገደብ በምታስቀምጡ ጊዜ ገደባችሁ ያንን ነገር ያስወግድላችኋል። ገደብ ሲኖራችሁ በዚህ መልኩ መልስ ይሰጥላችኋል። ሕይወቴን የምቆጣጠረው እኔ እንጂ እናንተ አይደላችሁም። የምታገሰውን ነገር የምወስነው እኔ ነኝ። ከዛ ቀጥሎ ለሚመጣው የእናንተ መከፋት ኃላፊነቱን አልወስድም የሚል መልእክትን ያስተላልፍላችኋል ያ ገደብ። ስለዚህ ትክክለኛ ገደብ ሲኖራችሁ ሰዎች እናንተን በተለየ መንገድ መመልከት ይጀምራሉ። አታላይ ሰዎች ደግሞ ከእናንተ ርቀው ይጠፋሉ። አራተኛና የመጨረሻው ደግሞ ይቅርታቸውን ሳይሆን ደጋግመው የሚሰሩትን ነገር ተመልከቱ። ሁሉም ሰው ይቅርታ ሊጠይቅ ይችላል። ያም ምንም ጫና፣ መስዋዕትነትና ለውጥ አይጠይቅም። ይቅርታ መጠየቅ ነፃ ነገር ነው። ምንም ትልቅ ዋጋ አያስከፍላቸውም። ደጋግመው የሚሰሩት ነገር ወይም የነሱ ፓተርን ግን ዲሲፕሊን ያስከፍላቸዋል። ፓተርን ሁሉንም ነገር ያጋልጣል። ትኩረትን ያሳያል፣ ባህሪን ያሳያል፣ እውነትን ያሳያል። የሆነ ሰው በተመሳሳይ መንገድ በየወሩ የሚጎዳችሁ ከሆነ የነሱ ይቅርታ ፕሮሚስ ሳይሆን ስትራቴጂ ነው። አታላይ ሰዎች ለሶስት ነገሮች ሲሉ ይቅርታን ይጠይቋቸዋል። አንደኛ፣ ንዴታችሁን ለጊዜው ለማብረድ። አንዴ ይቅርታ ከጠየቋችሁ እንደምትረጋጉላቸው በደንብ ያውቃሉ። ሁለተኛ፣ በኋላ የሚመጣውን ቅደም ተከተል ለማስቀረት። ይቅርታ የሚጠይቋችሁ ተጠያቂነትን ለማስቀረት እንጂ ለመለወጥ ፈልገው አይደለም። ሶስተኛ ደግሞ ከእናንተ ጋር ላለመለየት። ወደ ሕይወታችሁ ለመመለስ ቁልፉ ነገር ይቅርታቸው ነው እና ያንን ተመሳሳይ ሳይክል እየደጋገሙ ከእናንተ ጋር ለመኖር ያላቸው መንገድ ይቅርታ መጠየቅ ብቻ ነው። በአጠቃላይ ይቅርታን የሚጠይቋችሁ ጥፋተኝነታቸውን አምነው ለመለወጥ በመወሰን ሳይሆን በፍርሃት ነው። የእናንተን ሕይወት እየተቆጣጠሩ መኖርን እንዳያጡ በመፍራት። ታዲያ የሚያወሩትን ነገር እርሱት። ፕሮሚስ የሚያደርጉትን ነገር ሁሉ እና ምን ያህል ስሜታዊ ናቸው የሚሉትን እርሱት። ራሳችሁን አንድ ነገር ብቻ ጠይቁ። ከይቅርታው በኋላ ባህሪያቸው ተቀይሯል ብላችሁ አንድ ወሳኝ ጥያቄን ጠይቁ። ምክንያቱም ባህሪያቸው ካልተቀየረ ይቅርታቸው ምንም ነው። ከዚህ በኋላ አልዋሽም ብለው ደጋግሞ ከዋሿችሁ ያ ፓተርን ነው። ከዚህ በኋላ በጥሩ ሁኔታ ትሪት እንደሚያደርጓችሁ ቃል ገብተውላችሁ ነገር ግን ያንን ካላደረጉት ያም የነሱ ፓተርን ነው። ፓተርን ደግሞ አይዋሽም፣ እውነታን ነው የሚያሳያችሁ። ስለዚህ ይህም ፓተርን በመመልከት ብቻ እንዴት ማሸነፍ ትችላላችሁ? አንደኛ፣ በተመሳሳይ ጥፋት የሚመጡ ተደጋጋሚ ይቅርታዎችን መቀበል አቁሙ። ሁለተኛ፣ ሶስተኛ፣ አራተኛ ይቅርታዎች ጥፋቶች ሳይሆኑ ልማዶች ናቸው። ሁለተኛ፣ ቃላቶቻቸውን ሳይሆን ባህሪያቸውን ተመልከቱ። ሶስተኛ፣ ራሳችሁን ቀስ በቀስ ከነሱ አርቁ። አራተኛ፣ በወጥነት ለሚሰሩት ነገር እንጂ ለጸጸታቸው ሽልማት መስጠትን አቁሙ። ፓተርን ላይ ብቻ ትኩረት ስታደርጉ ሁሉም ነገር ግልጽ ይሆንላችኋል። በእነሱ በስሜት ቃላቶቻቸው አይነ ስውር መሆናችሁን ታቆማላችሁ። ለውሸት እንባቸው መደንገጥ ታቆማላችሁ። ማብቂያ የሌለው ተደጋጋሚ ይቅርታን መቀበል ታቆማላችሁ። ሰዎችን እንደ ማንነታቸው ተቀበሏቸውና ለማስመሰል የሚፈጥሩትን ማንነት መቀበል ታቆማላችሁ። ስለዚህ በአጭሩ አታላይ ሰዎችን ለማስወገድ ዝምተኛ ወይም ቀዝቃዛ መሆን አይጠበቅባችሁም። ከእናንተ የሚጠበቀው መገንዘብ ብቻ ነው። የሰዎችን ፍላጎት መረዳት፣ ያላችሁን ኤነርጂ መከላከል እና ሰዎች ስሜቶቻችሁን መቆጣጠር እንዳይችሉ ማድረግ፣ ውሳኔዎቻችሁን እንዲሁም ሕይወታችሁን መቆጣጠር እንዳይችሉ ማድረግ ነው። ይህንን አስታውሱ። አታላይ ሰዎች ጠንካራ ሰዎችን አይፈሩም። የሚፈሩት ራሱን በሚገባ የተገነዘበ ሰውን ነው። ትኩረት የሚያደርግ ሰውን፣ ገደብ የሚያስቀምጥ ሰውን፣
ከቃላት በላይ ተግባርን የሚመለከት ሰው ነው። እንዲህ አይነት ሰዎችን ነው የሚፈሩት። አንድ ጊዜ እነዚህን ክህሎቶች ካዳበራችሁ ታዲያ ማንም አታላይ ሰው ሁለተኛ ሊቆጣጠራችሁ ወይም ሊጎዳችሁ አይችልም። እነዚህን በሚገባ በመተግበር ራሳችሁን ከእንደነዚህ አይነት ሰዎች ነፃ ማውጣት ትችላላችሁ። ራሳችሁን ማዳን እና ተደጋጋሚ የልብ ስብራትን ከላያችሁ ማንሳት ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ስል በድጋሚ ጠይቃችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።